ማድረግ ያለብኝ አልገባኝም። አሁን ለብሩክ በሀይሚ በኩል የመጥሪያ ወረቀት አድርስልኝ አድርሽልኝ ትያታለሽ። እኔ ራሴ አማርኛው ጠፋብኝ። ምን ይሆንልሽ ብሩክ? የምን መጥሪያ ወረቀት? ገና ልጁ የታወቀ እንደው ፈጣሪ ብሩክ ፈርሃ እግዚአብሔር ስላለው ነው እንጂ ዞር ወይ ወደዛ ብሎ ማሽቀንጠር ይችላል። ግን ደግሞ ሁለቱም ትናንትናም ብየዋለው፣ ህይወት ማለት ምን ማለት ነው? እንዴት ገጠው እንዴት በቃ ተራሮችን ቧጠው ማጣትን ማግኘትንም ሁለቱንም ስለተረዱት ሚዛን የሆነው አንቺንም ሪስፔክት አድርገው እያሰሩሽ ነው። አዩ ግን ዛሬ የመጣችበት መንገድ የሌለ የእውነት እኔ ራሴ ደበረችኝ። በጣም እያከበርኳት ነበረ። በቃ ሰው በመሆኗ ሁላችንም ልናከብራት ይገባል እያል ነበር። ዛሬ ግን የመጣችበት መንገድ ወይም የተሰጣ ካራክተር ምንም አይመችም። እንግዲህ ያም ሊያሰድብሽ ይችላል። ሀይሚና ብሩክን በደንብ ሪስፔክት አድርገሽ ሸቂ የሚከፈልሽን ብር እናውቃለን፣ ተከፍሎሽ ነው የምትሰሪው። ዛሬ ግን የመጣሽበት መንገድ አይነፋም። ለማንኛውም የዛሬ በተለቀቀው ቪዲዮ ላይ ሀሳቤን ጠቅላላ አድርጌ ነግራችኋለሁ። ተከተሉኝ። ሰላም የተወደዳችሁ የእኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ ዛሬ አዩና ሀይሚ በራሷ ዩቱብ ቻናል ላይ መጥተዋል። ሌላው ሙፍታም ስለነሱ ቪዲዮ ለቋል ማለት ነው። ወደ መለያየቱ እየሄዱ ነው። እርጉዝ መሆኗን አላሽም፣ እርጉዝ ናት። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ምክንያቱም ሊለያዩ ነው የሚል ቪዲዮ ሰርቶ አዲስ አበባ ሄዶ ነው የሰራው። ሀይሚንም እንግዲህ ስንጠብቃት ሀይሚን ከእዩ ጋራ መታ በመጀመሪያ እናንተ በእኔ ቦታ ብትሆኑ ምን እንደሚሰማችሁ በእኔ ቦታ ስትሆኑ ነው ሁሉንም ነገር የምትረዱት። ውሸት ነው የምትሉ አላችሁ። ለምንድነው ብሩኬን የማትረጁ? በዚህ ሰዓት ከጎኑ ካልቆንሽ መቼ ልትሆኒ ነው ምናምን የምትሉ ልጆች አላችሁና ስለ ሁሉ ነገር ተረዱኝና እስከ መጨረሻው በቃ ታግሳችሁ መጨረሻችንን ለማየት በቃ አትቻኮሉ። እናንተ ባላችሁን ነገር እኛ የምንሰራውን ስራ አናቆምምም። እናንተ ልፉ ብሏችሁ ዝም ብላችሁ ትጩኋላችሁ እንጂ እኛ ፕላን አድርገን በፕላን ነው የምንንቀሳቀሰው። በአሁኑ ሰዓት ኢትዮጵያ ላይ በፕላን የሚንቀሳቀስ ሰው ከሌለ በጣም ኑሮ ከባድ ነው። ለምንድነው የማትረዱ? እኛ ስራችን በኦንላይን ነው። ስለዚህ ይሄን ውሸት ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያላችሁ እያገለባበጣችሁ እኛንም አታገለባብጡን። ስለ ሁሉም ነገር በቃ ፈጣሪ ነው የሚያውቀው። እስከ መጨረሻው ታግሰን መጨረሻውን ማየት አለብን። ስለዚህ ተረዱኝ፣ እኔ ላይም ጫና አታድርጉ ብላለች። በጣም ነው የተረዳኋት እኔ ሀይሚን። ስለ ቪዲዮ ምናምን ነገር ምንም ነገር አልናገርም። በመጀመሪያ ስላየሁሽ ሀይሚ የራስሽ ሆነሽ ከትናንቱ ከማልቀስ ምናምን ወጥተሽ በቃ ኮስተር ብለሽ ምንም ነገር ፊትሽ ላይ የመከፋት ባህሪ ሳናይ ማውራት ያለባትን ነገር አውርታ ብሩኬን የምረዳዋለሁ። ብሩኬ ተበሰቃቅሎ የማይወዳትን ልጅ ወዶ እሷ ስለወደደችው ብቻ ወደ እሷ ሄዶ እንዲበሳቆል አልፈልግም። እግዚአብሔር ከፈቀደ ሁለተኛ ልጁ ከኔ እንዲሆን ነው የምፈልገው። እኔ በመጀመሪያ ያሰብኩት ያው የመጀመሪያውም ሁለተኛውም ከኔና ከኔ ብቻ እንዲወልድ ነበር የምፈልገው። ግን ደግሞ እግዚአብሔር ካልፈቀደ ይህ ልጅ የሱ ከሆነ ምንም ማለት አይደለም፣ አልጎዳም። ለብሩክ ስል ምንም ማድረግ እችላለሁኝ። ፈጣሪ ከፈቀደ ሁለተኛ ልጁ ከኔ ነው የሚወለደው። ግን እናንተ ተረዱኝ፣ አትጫኑኝ። ውሸት ነው ድራማ ነው እያላችሁ አትሰክሱብኝ ብላለች። አክሴፕት አድርጊያለሁ ይሄንን ነገር። ከአሁን በኋላ ውሸት ነው ምናምን የሚል ነገር አሰክስም። ዛሬ በተለቀቀው ቪዲዮ ላይ ግልጽ አልሆነላችሁም? እንደውም ትናንትና ራሱ የሰደባችሁ ልጆች አላችሁ። በዚህ ሰዓት የምትወጁ የምታከብሩ የወደፊት የልጆች አባት የትዳር አጋሪ ነው ካልሽ ኢቭን ስራ እንኳን ቢሆን ከጎኑ መቆም ያለብሽ አሁን ነው። ቢሮ በስራው ላይ ይዘደዛ የሱ እንዲቃላ ልታሳድግ ነው እንዲህ ብላለ። ይህ እንዲቃላ የሚሰሩ ከዛ አንድ ቀን እነሱ ተጣልተው አያውቁም። ስራ ነው የሚሰሩት። ዛሬ ግን ተረዱ ብላለች ሀይሚ። ዛሬ በለቀቀችው ቪዲዮ ላይ እኔ አክሴፕት አደርጋለሁ፣ እረዳታለሁ። የሚሰሩት ስራ አይደለም። ተጣልተዋል፣ የእውነት ተጣልተዋልና ያው ጓደኛቸውም G+1 ቤት ተከራይቶ አብሯቸው ያለውም ልጅ ወደ መለያየቱ እየሄዱ ነው ብለዋል። ወደ መለያየት ምናምን ስትሉ ግን ይሄ ሰይጣንን በመሀል ሰይጣን ክፍተት አትፍጠሩ ማለት እወዳለሁ። ብሩኬ ተከፍቶ ብስቁልቁል ብሎ የማይወዳትን ሴት አፍቅሮ አግብቶ ማየት አልፈልግም። እኔ ልጅ ቢኖረው ባይኖረው ምንም የምጎዳው ነገር የለም። ግን በቃ ይሰማችኋል። እንደ አንድ በቃ በእኔ ቦታ ብትሆኑ ይሰማችኋል። የመጀመሪያው የሁለተኛውን ከእኔ ብቻ ነው መውለድ ያለበት ብሩክ፣ ከሌላ ሰው መውለድ የለበትም። ያ ማለት ምን ማለት ነው? መጋባት የምንፈልገው በምንድን ነው አለች። በምንድን ነው አለች? ጨርስልኝ። ብራቮ ሀይሚዬ። ለማንኛውም ከአሁን በኋላ አንሰክስም፣ ውሸት ነው አንልም። ዛሬ በተናገረችው ነገር እኔ አክሴፕት አድርጊያታለሁ፣ ተረድቻታለሁ፣ ተረዱን ብላለች። ዛሬ በተለቀቀው ቪዲዮ ላይ በጣም በቃ ስራ እንደሚሰሩ የመጥሪያ ወረቀት አዩ ለብሩክ በሀይሚ ለዛው በሚስቱ በኩል የመጥሪያ ወረቀት እንዲደርሰው አደረገች። የምን መጥሪያ ወረቀት? ምን አይተው ልጁ የኔ አይደለም ብሏል።
መርዳት አለመርዳት እኮ አሁን መብቱ ነው። በምንም አይነት መንገድ ብትሄዱ ብሩክ እንደው ፈርሃ እግዚአብሔር ስላለው ለተቸገረ ሰው ስጥ ይሰጣል ነው የሚባለው እንጂ ቢረዳ ባይረዳ ይሄ ምንም አይነት ይሄ ህግ ምናምን የምትሉ በህግ ደረጃም ለእውነት እናውራ ከተባለ እናወራለን። ግን ዛሬ ሀይሚን ተረድቻታለሁ፣ ተረዱ ይብላለች፣ ተረድቻታለሁ። ስለዚህ ገና ለገና ከአሁን በፊት እኔ ጋር መጥቶ አብረን አይደል እሱን ያስረገዘኝ በሚል ገና አድዋሉን ይዛ የመጥሪያ ወረቀት በሚስቱ በኩል እንዲደርሰው የሚያደርግ ሳክስ ይዛ መጣች። አዩ የማይሆን ነገር በቃ ደስ አይለንም። በእርግጥ ድራማችሁ ምንም ኢንፎ የለውም። ግን ያው እንደነገርኋቸው ሀይሚ ተረዱኝ፣ እኔ ላይ ጫና አታድርጉ፣ ይገባኛል ሁሉም ነገር ምናምን ስላለች እኔ ተረድቻታለሁ። ሀይሚን አዩንም ተረድቻታለሁ። ችግሯት ነው፣ ተከፍሏት ነው የምትሰራው። ከዛ በተረፈው መጪው ገና ነው፣ የገና ወጪ አለባቸው። ሁሉ ጊዜ ነው ይሄን ነገር በዓል ሲመጣ ሁሉ እንደዚ አይነት ያበደ ቪዲዮ የሚሰሩት። ግን የአሁኑ በጣም የሚያስጠላ ነው፣ የሚረብሽ ስለሆነ ማለት ነው። ሌላ ምንም ስራ የለም። ሌላ ምንም በማላቸው የተፈጠረ ነገር የለም። ዛሬ ይዘው በመጡት ቪዲዮ ላይ ልክ ነገ በሀይሚ በኩል የመጣውን የመጥሪያ ወረቀት ብሩክ ነገ ሀይሚ ስትሰጠው ምን አይነት ስሜት ይሰማዋል? ምን ይደረጋል? ከዛስ ብሩክ የመጥሪያ ወረቀቱን ይዞ ወደ ፖሊስ ጣቢያ ነው የሚሄደው። ፖሊስ ጣቢያ ሲሄዱ ምንድን ነው የሚለውን በጉጉት እንድንጠብቅ ነው ያደረጉን ዛሬ። ጥሩ ነው፣ ቅደም ተከትሎ አሪፍ ነው። የሆነ ልብ አንጠልጣይ እንደዛ ነገር እንዲሆን እያደረጋችሁት ነው። ግን በምሰሩት ስራ ላይ ምንም አይነት ኢንፎ የሌለው ስራ እየሰራችሁ እንደሆነ በዛ አጋጣሚ ልነግራችሁ እወዳለሁ። ከዛ ራስሽን ሀይሚ ስላረጋጋሽ ያው ስራ መሆኑን እኛንም ስላረጋጋችሁን በደንብ ስራ እንደሆነ የሚሰሩት በተለይ የዛሬው ግልጽ ስላረግሽልንና ተረዱኝ እኔ ላይ አትጫንኝ ስላልሽም አንጫንሽም። ይመችሽ፣ አንቺ ይመችሽ። ከለቅሶ ውጪ የሚያስለቅስ ይሄን ፌንት ንቀይ ሆስፒታል ግቢ ምናምን የሚል ካራክተር ለአንቺ አይስጡሽ እንጂ ከዛ ውጪ እኛ ምን አገባን? የምትጠቀሙት እናንተ፣ የምትጎዱት እናንተ። እኛ እኮ ምንም ስለምንወዳችሁ ብቻ ነው። ጥቅሙና ለእናንተ ነው፣ ጉዳቱ እናንተ ጋር ነው። ብትለያዩ እኮ እናንተ ናችሁ የምትጎዱት፣ ብትጠቀሙ እናንተ ናችሁ። ምንም እኮ ተመልካች የሚጎዳ የለም። ማንኛውም ሰው ለሚወደው ሰው የሆነ ነገር ሴቭ የሚያደርገው ነገር አለ። ሀፋፍ እንደዛ ሴቭ ያደረግናችሁ የጠበቅናችሁ ነገር አለ ከእናንተና ከዛ ደረጃ ላይ ባንዴ ዝቅ ስላላችሁብን ፕላስ ተመልካችንም ባንዴ ስላቸበችባችሁት እንጂ እኛ ምን አገባን አይደለም። ቤተሰብ አንቺን ብቻ ይመችሽ፣ ከፍ በይ፣ ሁሌም ፈካ በይ። በነገራችን ላይ ይሄ ቪዲዮ የተቀረጸው ከትናንቱ ወዲያ በተለቀቀው ከነ ሀብ ጋር በመጣች ቀን ነው ይሄ ቪዲዮ የተቀረጸው። ፀጉሯ ላይ ሂውማን ሄር ደርባበታለች ሀይሚ፣ ያችኛዋ ደግሞ ልብስ ቀይራለች። ሌላ ነገር ምን የተለየ ነገር የለም። ነገ ደግሞ ብሩክ የመጥሪያ ወረቀት ሲሰጠው ምን ይላል? ጭንቅላቱን ይዞ ወይኔ ብሩክ ይልሆን እንጠብቃለን።